ናቸው? እኔ ደህና ነኝ ያለሁኝ አልሐምዱሊላህ። እንደውም ከሰነ ጎንቺ ሰላም ቢያለሁ ባላችሁበት ሰላማችሁን ይብዛልኝ። ሀገራችን አላህ ሰላም ያርግልን። እነሆ ዛሬ በአዲስ ነገር መጥቻለሁ። የዛሬውን በጣም ደስ የሚል ነገር ነው። ሊያ እና የሊያ ጓደኛ የተባለችዋ ሊዲያ አቶ ጌታቸው ያሉበት ቦታ ታወቀ። ብሩኬ ባለፈ አቤልን ለማጥፋት የተዘጋጁ አቤልን በመርፌ ወቅቱ ለማጥፋት የተዘጋጁ ሰዎች እጁ ላይ ገብተዋል፣ በቁጥጥር ስር ውለዋል። እነሱም ያንዳንዱ መረጃ ሚስጥር አውጥተዋል። የት እንዳሉ፣ የት እንደሚኖሩ፣ የት ሆቴል እንደሚኖሩ፣ ኤልያ ቤት የት እንደሆነ ሚስጥሩ አውጥተው ዝርግፍ አድርገውታል። ስለዚህ እያንዳንዱ ነገር እነግራቸዋለሁ። ቪዲዮውን ከወደዳችሁት እስከ መጨረሻ ተከታተሉኝ። በላይክና በሼር በሰብስክራይብ ጀምሩ ተላችኋለሁ። ውድ ቤተሰቦቼ የምትወዱኝ በሙሉ ሰብስክራይብ አድርጉኝ ፕሊዝ። ሁላችሁም ወዳችኋለሁ። ዛሬ እነሆ እያንዳንዱ ነገር እነግራቸዋለሁ። እስከ መጨረሻ ተከታተሉኝ። እንደምታውቁት ባለፈ አቤል ቤቱ በተቀመጠበት በወንድሙ ስልክ ተደውሎ ተሎ ብለህና ወንድምህ ታሞ ሐኪም ቤት ገብተዋል ተብሎ ተጽፎለት ነበር። ያ ነገር እንዴት እንደሆነ አይታወቅም። ወንድሙ ደግሞ ከእናቱ ጋር ነው ያለው ነበረው። ግን የወንድሙ ስልክ ተሰርቆ ነው ይሄ ነገር ያደረጉት። የወንድሙ ስልክ እንዲሰረቅ ያደረገችው ሊያ መሆኗ ዛሬ ተናግረዋል። እንዴት ሆነ እንደንገር አስረዳቸው። ወንድሙ በአጋጣሚ መንገድ ላይ ሲሄድ የአቤል ወንድም መንገድ ላይ ሲሄድ ተከታትለውት ስልኩ ሰረቁትና ያኔ የመጀመሪያ ስቴፓቸው ይሄ ነበር። ሰረቁትና ወደ እነሱ አድር አስቀመጡት። የተቀመመው መድኃኒት መርፌውን ምኑን እያንዳንዱ ነገር ከውጭ ሀገር እንደገባ ነው የተናገሩት። ይሄ በሙሉ ያደረገችው አንድ ሰላም የምትባል የአቶ ጌታቸው ድርጅት ውስጥ ሳይሆን ምንድን ነው የሚባለው ይሄ ብቻ የሆነ እንደ ድርጅት ነገር ክለብ አለው። ክለብ ትልቅዬ ክለብ አለው ነው የተባሉት። እሱም ሰው መርጦ የሚገባበት ክለብ፣ ባለሀብቶች፣ ከውጭ ሀገር የሚመጡ ባለሀብቶች፣ የውጭ ሀገር ዜጎች ገብተው የሚጠቀሙበት ክለብ አለ። እዛ ውስጥ ብዙ ነገር ይሰራል አለ። ስለዚህ የዛ ዋና ማናጀር የሆነችዋ ሴት ሰላም ነው የምትባለው የሊያ የቅርብ ጓደኛዋ ናት። ስለዚህ እሷ ናት ይሄ ነገር በሙሉ ያደረገችው። ያ ነገር አድርጋ እነዚህ ሁለት ወጣቶችን እዛ ቤት ደግሞ ጋርድ ሆኖ ነው የሚሰሩት። ከዚህ ከጋርዱ የተለየ ስራ በጣም ብዙ ደሞዝ የሚከፈላችሁ ስራ አለ። እዛ ስራ ትሰራላችሁ ያለችን ምንድነው? ቀላል ነገር ነው። የሆነ ሰው በጣም ያስቸገረን ሰው ስላለ እሱ መርፌ መውጋት ብቻ ነው ለጊዜ የሆነ ምንጨርሰው ነገር ስላለ ያ ነገር ስንጨርስ ድረስ ይሄ ሰው የሆነ ማደንዘዝ ስለምንፈልግ በመርፌ ብቻ ውጉት አለችን። እና እንዴት ነው ሰውየው የምናገኘው? መጀመሪያ የወንድሙ ስልክ ትሰርቃላችሁ። ከዛ በኋላ በወንድሙ ስልክ ሜሴጅ ትጽፉለትና እኛ የምንፈልገው ሐኪም ቤት አለ። እዛ ሐኪም ቤት ሲመጣ ጊዜ በመርፌ መውጋት ካልተቻለ ደግሞ ሙሉ በሙሉ አሻራ በማይወጣበት መንገድ ማስወገድ ነው ያለባችሁ ተብለን ትእዛዝ ተሰጠን። ሊያ መታለች። የሊያ ጓደኛ ሊዲያም ያው ሊዲያ ሉል በጣም እንደሚፈልጋት ታውቃላችሁ። ሊዲያም አለች። አራታቸውም አንድ ላይ ሆኖ ነው የሚሰሩት። አቶ ጌታቸውና ሊያ የፍቅር ግንኙነት አላቸው። ሊዲያና ደግሞ የአቶ ጌታቸው ጋርድ ፍቅረኛሞች ናቸው። እያንዳንዱ ሚስጥር ነው የወጣው ዛሬ። ስለዚህ ይሄን ነገር እያንዳንዱ አድርጉ። ገና ነገሩ ሳንጀምረው ብዙ ብር ገባንን አሉ። ብዙ ብር ገብቶልን ነገሩ ጀምር ነው። መጀመሪያ ነገሩ ሳንጀምረው በፊት የቤተሰቦቻችን ሁኔታ እንዳለ አጣሩ ነው ያሉ። ቤተሰቦቻችን የት እንዳሉ፣ ስንት ወንድም ስንት እህት ቤተሰብ ስንት እንዳለን እያንዳንዱ ነገር አጣርተው በወረቀት ጽፎ ይዘዋል። ምክንያቱም እኛ ከዛ ስራ እምቢ ብለን ብንወጣ የሆነ ነገር ብናደርግ በቤተሰቦቻችን ሊይዙን ፈልገው ነው እንደዛ ነገር ያደረጉት። ከዛ በመጨረሻ የመጀመሪያ ስቴፓችን ስልኩ መስረቅ ነበር። ስልኩን አመጣን። እንደዚህ ብላችሁ ጻፉለት ተባልን። ጻፍንለት። አቤል መጣ። ዶክተሩ ጋር ሄድን፣ ተዘጋጀን። ነገሩ ልንጀምረው ስንል ጊዜ ነው እናንተ የመጣችሁ። በዚህ ስራ ደግሞ ተገደን ነው የገባ ነው እንጂ ወደን አይደለም። እንዴት ተገደዳችሁ ሲባሉ አጋጣሚ ያው ክለብ ቤት ገብቶ ያየው ሰው ነው ያውቀዋል። እኔ አላውቀውም በነገራችን ላይ። ስለዚህ ክለብ ውስጥ ብዙ ነገር ስለሚሰራ የሆነ ሰው ችግር ፈጥሮ በማታ ያ ሰው ያው እነሱ ጋርድ ስለሆኑ በር ላይ ስለሚጠብቁ ሰውየው ይዘነው ስንወጣ ሳናቅ ነክተነው በሽተኛ ነበር፣ ሞተ። ያ ነገር እንዳለ በካሜራ ተያዝኩኝ አለ። ስለዚህ ይሄን መረጃ እጃችን ላይ አለ። በቪዲዮ በካሜራ እንዳለ ወጥቷል። ይሄ ህግ አሳልፈን እንሰጣለን። እንኳን ህግ መጥቶ ሲጠይቁ ጊዜ እኛ የምናውቀው ነገር የለም። የኛ ሰራተኛ እንደዚህ ነገር አያደርጉም። እሱ በጣም ከአቅሙ በላይ ጠጥቶ ነው
ይሄ ነገር የተፈጠረው ብሎ የህግ አካላቶች ዋሽተው ነው የሄዱት። ካሜራ በዛ ሰዓት ተበላሽቶ ነበረ ብሎ ነው የዋሹት። ግን እኔ ነበርኩኝ፣ እኔ አውቃለሁ በእጄ ሰው እንደጠፋ። ስለዚህ ይሄ ነገር የህግ አካላቶች ካወቁ 15 ዓመት በሙሉ ልትታሰር ትችላለህ። ግን እኛ ይሄ መረጃ እንደብቅልሃለን፣ ግን አንድ ነገር ስራልን ምንድነው ብዬ ስጠይቃቸው እንደዚህ አቤል የሚባል ልጅ አለ የኛ ቀንድ ጠላታችን የሆነ እሱ ብቻ ማጥፋት ነው። እሱም ደግሞ የሆነ መድኃኒት መርፌ አለ፣ እሱ መርፌ ከጓደኛ ጋር ሆነ መውጋት ነው። ሌላ ነገር ምንም ነገር የለም ተብለን ነው በዚህ ነገር የገባ ነው ነበረው። ነገር ግን ይሄ ነገር ከፈጸማችሁት በኋላ ምንም አይነት ሚስጥር ማውጣት አይቻልም። ምንም አይነት ሚስጥር ከእናንተ ከወጣ መላ ቤተሰቦቻችሁ ነው ምንጨርስላችሁ ብላ ነው ሰላም ላይ ያስፈራራችን። ሰላም የአቶ ደረጀ ተላላኪ ናት። የክለቡ ዋና የተባለችው ምንድነው የሚባለው ኃላፊነት ዋና ኃላፊነት ከሱ ቀጥሎ እሱ በጋርድ ነው የሚንቀሳቀሰው። ብዙ ጋርዶች አሉ። በጣም ያስሩ ጋርዶች ናቸው ያሉት እዛ። የሱ ክለብ ደግሞ በጣም ኢትዮጵያ ላይ አለ ከተባለ ሁሉ የበለጠ በጣም ትልቅ ብዙ ወንጀል የሚሰራበት ሊያም እዛ ውስጥ የምትጨፍርበት ብቻ እዛ ቤት ውስጥ ብዙ ወንጀል የሚሰራበት ቤት ውስጥ ነው። እኛ ተገድደን ነው የገባ ነው እንጂ ወደን አይደለም። ስለዚህ ያ ስለሆነ እኛ ምንም ማድረግ አንችልም። ደግሞ ሰው እንደሚሞትም አላወቅንም። እነሱ ቀላል ነገር ነው ማደንዘዝ ነው ብለው ነው ይሄ ነገር የሰራ ነው ያሉት። የሚገርም ነገር ለምን እንደዚህ ነገር ታደርጋላችሁ ተብሎ ሲጠይቁ ሁላቸውም እኮ ነው እኛ ብር ፈልገን ነው፣ የድሃ ቤተሰቦች ልጆች ነን፣ ብር ስለፈለግን ነው። እና በጉልበታችሁ አሰሩም። ወጣት አይደላችሁ? የሰውን ህይወት ቀምታችሁ ነው እንዴ እናንተ ብር የሚመጣላችሁ? ዛሬ አሁን ይሄ ነገር አሳልፋችሁ ስጡ፣ ጌታቸውን አሳልፋችሁ ስጡ ሲባሉ ጊዜ ቤተሰቦቻችን ይላሉ። በቤተሰቦቻችን ይመጣሉ። የእናንተ ቤተሰብ የምትቆረቆሩ ከሆነ እኮ የሰውን ቤተሰብ እኮ መንካት የለባችሁ። ሰው የራሱ ቤተሰብ የሚያስብ ከሆነ የሰውን ቤተሰብ አይነካም። ዛሬ ለቤተሰባችሁ ይህን ያህል ትጨነቃላችሁ፣ የሌላ ሰው ቤተሰብ ግን ምንም አያገባችሁ። ግን እናንተ ባላችሁ ሳይሆን ፈጣሪ ባለው ሆኖ አቤልን ተርፈዋል። ዛሬ ግን የአቤል ቀን ነው፣ የእናንተ ቀን ሳይሆን የአቤል ቀን ነው። የእናንተ ቀን የጨለመ ሲመጣ የአቤል ቀን ደግሞ ያበራ ነው የሚመጣው። አሁን ዛሬ እያንዳንዳቸው በቁጥጥር ስር እንደሚውሉ እርግጠኛ ነኝ። ምክንያቱም እንዳለ ተደራጅተው ነው የሄዱት የብሩኬ ቡድኖች። እነሱም ያሉበት ቦታ የአቶ ጌታቸው ድርጅት ሰላም የት እንደምትቀመጥ ሊያ የት እንዳለች የሊያ ጓደኛ ማነት የምትባለው ስሟ ጠፋብኝ፣ እሷ እንዳለ አራታቸውም እዛ ተሰብስቦ ነው የሚቀመጡት። አቶ ጌታቸውም ደግሞ ክለቡ ላይ ቤቱ የራሱ ቤት ነው፣ ሁሌ አይመጣም፣ አልፎ አልፎ ነው የሚመጣው። ምክንያቱም ሰላም የምትባለዋ ብዙ ነገር የምትቆጣጠርለት እሷ ናት። አሁን በዚህ በሊያ ጉዳይ ላይ በአቤል ጉዳይ ላይ ዋና የምታንቀሳቅሰው ሊያ ሳትሆን ሰላም ናት። ከሰላም ቀጥሎ ናት ሊያ ናት። ከሊያ ቀጥሎ ደግሞ ማናት ስሟ ጠፋብኝ፣ ባለፈ እህቶቿ የተያዙ እሷ ናት፣ ሉልን የሚፈልጋት ማለት ነው። ስለዚህ ያኔ ሁላቸውም ቀጥሎ ናቸው። እያንዳንዱ እዛ ነው የሚሰሩት። እያንዳንዱ ተደራጅቶ ነው እዛ የሚቀመጡት። ቁጭ ብሎ የሚወያዩትም እዛ ናቸው። እዛ ቤት ብዙ ሰው ይመጣላል። ብዙ ሰው በብር ተታሎ ብር በብዛት ይሰጡትና ወንጀል ውስጥ እንዲገባ ነው የሚያደርጉት ነው የተባለው። በጣም አይገርምም? ለምን በዚህ ልክ እንደሆነ አላውቅም። እኔ ጌታቸው የሚባለው ሰውዬው እስካሁን አላየሁትም። ግን ለምን አቤል በዚህ ልክ እንደፈለጉት፣ ለምንድን ነው አቤልን በዚህ ልክ የፈለጉት፣ ለምን ምን ተፈጥሮ ነው ተብሎ ሲጠየቁ ጊዜ በቃ እሱን ይሄ የሚሰራው ስራ ስላልፈለጉት እያንዳንዱ ስራ በየቦታው ሂዶ ለህግ አሳልፎ ስለሚሰጥ እኛም ጋር ከደረሰብን ብሎ ነው የፈሩት። ሊያ እሱ ቤት ሰራተኝነት የገባችው አውቃ ነው እንጂ ሳታውቅ አይደለም። ሆነ ብለን እሱ ለማጥመድ ነው የገባ ነው። የዚህ ነገር ደግሞ ዋና ሰበቡ ታምራት እንደሆነ ነው የተናገሩት። ግን ታምራት አናውቀውም። ግን ዋና ሰበቡ እዛ ቤት እንዲገቡ ሊያ እዛ ቤት ገብታ እንድሰራ አቤል እንዲጠመድ እንዲደረግ ያደረገው ታምራት መሆኑ ነው የተናገሩት። ግን ዛሬ የሊያ የመጨረሻው ቃል እንደመሆን እርግጠኛ ነኝ። ምክንያቱም ቀጥታ ወደዛ ነው የሄዱት እንዳለ እነሱ በቃ ያለው ነገር እንጠቁማለን፣ ለቤተሰቦቻችን ብቻ ከለላ ይደረግላቸው እንጂ ቤታቸው፣ ቢሮአቸው የት ላይ እንደሚኖሩ ምን እንደሚሰሩ እዛ ክለቡ ቤት ውስጥ ሌላ የተደበቀ ክፍል አለ እዛ ውስጥ ምን እንደሚሰራ
ሰላም በዛ ውስጥ ምን እንደምሰራ የስራ ዋና አስካጅ ናት፣ ግን ቢሆንም ብዙ አይነት ወንጀሎችን እንደምሰራ ነው የተናገሩት። ስለዚህ መጨረሻ ጉዳቸው ይወጣል መሰለኝ። የአቤል ጉዳይ ሊያልቅ ነው። አቤልን ነጻ የሚወጣበት ጊዜ ቅርብ ሊሆን ይችላል። ምክንያቱም ሊያ ከተያዘች እያንዳንዱ መረጃ እንደምታወጣ እርግጠኛ ነኝ። እያንዳንዱ ሚስጥር ዋና ቀናበሪዋ እሱ ቤት ገብታ ይሄ ነገር እንድትሰራ አበበን እዚህ ውስጥ እንዲገባ በእርግጥ እሷ እዛ ቤት እንዲያስገባት ያደረገው አበበ ነው። አሁን አበበና ሊያ በአቤል እጅ ገቡ ማለት አቤል ነጻ ወጣ ማለት ነው። ለምን ሁለታቸውም አንድ ሆኖ ነው የሚሰሩት የነበረው። ሁለታቸውም አቤል ቤት ቁጭ ብለው ይሄ ስራ የሰሩት ነበር። በእርግጥ አበበ በዚህ ጉዳይ ላይ ብዙም ላይገባው ይችላል፣ ግን ዋናው ቅንብሩ እሷ ስለሆነች ሊያ ዛሬ ብትያዝ ኖሮ እኔ ደስታ ያልችለውም ነው የምላቸው ውድ ቤተሰቦች። ሁላችንም እሷ ተያዘች ማለት ሁላችንም ደስተኞች ነን ማለት ነው። ለምን አቤል ነጻ ነው ይወጣል፣ እሷ ተያዘች ማለት ነው። እሷ አይደለም ይሄ ወንጀል ውስጥ እንዲገባ ያደረገችው፣ ቤቱ ውስጥ አስክሬን እንዲቀመጥ አስክሬን ተጭኖ እንዲወጣ ተጭኖ እንዲገባ ያደረገች እሷ ስለሆነች። በእርግጥ አበበ ተባባሪዋ ቢሆንም ግን ዋና ነገሩን ወደዛ እንዲመጣ ያደረገችው እሷ ናት። ግን የዚህ ሁሉ ስራ ዋና ኃላፊ የተባለችው ከአቶ ደረጀ በታች ሰላም የምትባል ልጅ አለች። እስካሁን ማንም ያላወቃት ማለት ነው። ዛሬ ነው እነዚህ ያውጡት የተናገሩት። ሰላም ያዛችኋት ማለት ሊያም ትገኛለች፣ የሊያን ጓደኛ ትገኛለች፣ እንዳለ እንደሚያዙ ነው የተናገሩት። እኔ በጣም ነው ደስ ያለኝ እንደዚህ ነገር ስሰማው በጣም ደስ ብሎኛል። ስለዚህ በቀጥታ ወደ አቶ ጌታቸው ክለብ ቤት ነው ያመሩት። ብቻ ምንም ነገር እንዳይደርስባቸው ሁላችንም ዱዓም ጸሎትም ማድረግ አለብን እላቸዋለሁ። ውድ ቤተሰቦች እኔ በጣም ነው ደስ ያለኝ እንደዚህ የአቤል ሊያጠፉ የተነሱ ሰዎች ስለተያዙ ደስ ብሎኛል። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። እወዳችኋለሁ። ባይ ባይ። መልካም ምሽት።